ሙስሊሞች ናቸው አይመችም ለመዘከር ገብርኤል ግድስ የሚለው ነገር ቢኖር የራሱ ቀን ያውቀዋል ሁላችንም ድንበር እናልፋለን እኮ አይደል ሁላችንም ሰዎችን ይብዛም ይነስም እናስቀይማለን حتى تدارو ላይ ገብቶ ትክክለኛ የሆነ ሐያት ስኬታማ የሆነ ሐያት እንዳይመራ የሚያደርገው መጀመሪያ የነበረው حرام ሪሌሽንሺፕ ነው السلام عليكم ورحمة الله تعالى وبركاته ودنا يتكبراችሁ የኑር ፋሚሊዎች እንዴት አላችሁ ዛሬም ኢንሻአላህ በአላህ ፍቃድ ሐላል የሆኑ አዝናኝ እንደዚሁም ደግሞ አስተማሪ ቪዲዮዎችን ወደ እናንተ ይዤላችሁ ተመልሻለሁኝ እንግዲህ ዛሬ የውመል ጁምዓ እንደመሆኑ ያው ሙስሊሞች የውመል ጁምዓ ሲሆን አንድ የተለመደ ተግባር አላቸው በረሱላቸው ላይ በዛ ያለን ሰለዋት ያወርዳሉ ያ ጀማዓተ ኑር ሶሉ ዐለ ነቢ አላህ በሰለዋት የሚጠቀሙ ባሮች አላህ ያድርገን ዛሬም እንግዲህ ሐላል የሆኑ አዝናኝ መረጃዎች አሉ እነሱን አንድ ባል ኢንሻአላህ የምንመለከታቸው ይሆናል በሶብር እኔ ጋር እንድትቆዩ ግብዣዬ ነው ያ ጀማዓተ ኑር መጀመሪያ ላይ ያደረኩላችሁ ቪዲዮ ትንሽ ሶብር ያስፈልጋል በሶብር አዳምጡት በትግስት አዳምጡት ያ ጀማዓተ ኑር ሙስሊሞች ናቸው አይመችም ለመዘከር ገብርኤል ግድስ የሚለው ነገር ቢኖር የራሱ ቀን ያውቀዋል ሴትዮ ቅርብርብ ጋርጎ ለሳምንት ለ15 ቀን ያባርሩኛል ለአንድ ወር ብቻ አይደለም በየወሩ ገብርኤል በ19 ነው አይደለ ሴትዮዋ በ17 እና በ16 የት እንደምትሄድ አይታወቅም በ16 ካሄደች በ18 የለችም በቃ ፍጥጥ ብላለች በመርቃና ይሁን በምን ይሁን የጦዘችው ሁላ አላቅም ብቻ ግን አሻያቷ ራሱ ያስፈራኝ ነበር እንዴ ካሜራማኑን በሆነ አስባችሁታል እንዴት ብዬ እንደምሸሽ ከፊት ለፊት ለመቅረጽ እኮ ይከብዳል ግን ቆይ ለምንድነው ጤነኛ ሰው ኢንተርቪው ማያደርጉት ለምንድነው እንደዚህ ሳክስ ምናምን እንደሚሰክሱ እናቃለን ግን ቢያንስ ጤነኛ ሰው ያመጡ ቢሰክሱ እንደነዚህ አይነት ወገኖቻቸውን ቢያንስ ይታደጉላቸው ነበር እንደዚህ አይነት ሲተመልከቱት ይሄን ቪዲዮ ሙስሊሞች ናቸው አይመችም ለመዘከር ገብርኤል ግድስ የሚለው ነገር ቢኖር የራሱ ቀን ያውቀዋል ሴትዮ ቅርብርብ ጋርጎ ለሳምንት ለ15 እኔ እኮ ለምንድን ነው ሴትዮ በየቀኑ የምትሳፈረው ላለው ለካ ገብርኤል ነው የሚያስወጣት ገብርኤል የራሱን ቀን ያውቃል ማርያምን ነው ምልሽ ለገብርኤል ተብሎ ሲጀመር ቀን የለም ገብርኤል እንኳን እንደዚህ ቢጠይቅ ኖሮ ቀን ሁሉ ለእግዚአብሔር ነው ብሎ በጥፊ ነው የሚያጠናግርሽ ከምሬ ነው በየምልሽ አንቺ ቅጀታም ማለት ነው ሙስሊሞች ናቸው ለመዘክር አይመቸኝም መቼ ገብርኤል ለኔ ዘክራለሽ አንቺ ቅጀታም ውሸታም ሴትዮ በየቀኑ ትሳፈራለች አሁን የኔ ሴትዮ በየሶስት ቀኑ ነው የምትሳፈረው ገብርኤል ነው የሚያባርራት እናንተ እንዱ ምን ጉር እንደሆናችሁ እኔ ደግሞ ከኔ ጋር ነው የሚያጋጥማችሁ ሌላ ቦታ አይወስዳችሁ እናንተ የምታረጉት ነገር ሁሉ ደግሞ በፊቴ ይቀድማል እናንተ የምን ጉድ እንደሆናችሁ እኔ የእውነት ተቃጠልኩኝ እኔ በእናንተ ምክንያት ምን ጉር ነሽ አሁን አንቺ ለመዘከር አይመቸኝም ሲጀመር ዝክር ካንቺ መቼ ፈለገ ነው ገብርኤል ለራሱን ቀን ያውቃል ለገብርኤል ተብሎ ሲጀመር ቀን የለው አስባችሁታል እቺን እንግዲህ ጨለለ የሆነ ሴትዮ እንግዲህ ኢንተርቪው አድርገው ሲለቁ ሙስሊሞችና የሌላ እምነት እንደዚሁም ጴንጤዎችን ያንቋሸሽ ምናምን እንደዚህ ያው ሙሉ ቪዲዮውን እንግዲህ ከዚህ የተቆረጠውን ከተመለከታችሁ ያው ምን አይነት መልእክትን ማስተላለፍ እንደፈለጉ ግልጽ ነው ያ ጀማዓ አላኩልህ በዚህ ሴትዮ ምንም አይነት ትርፍ ሊያመጡ አይችሉም እንደዚህ አይነት ድራማ በመስራት ምንም አይነት ትርፍ አያገኙም እንዳያችሁት የራሳቸው ወገን እንግዲህ ሆኖ ሰዎችን ያያጡ ነው የሚሆኑት ባይዙ ሂዳያ ተመኙናት እቺ ልጅ ባይዙ በጣም በተደጋጋሚ እንደዚህ አይነት ቪዲዮዎች ስንሰራ መለከታለሁኝ አላህ ሂዳያ እንዲሰጣት ዱዓዬ ነው እናንተም ዱዓ አድርጉላት ሁላችንም ድንበር እናልፋለን እኮ አይደል ሁላችንም ሰዎችን ይብዛም ይነስም እናስቀይማለን ወይ ሰዎች ድንበር ካለፍንባቸው ካስቀይምናቸው ምናልባት ስማቸውን በመጥፎ ካነሳን ምንድነው ማድረግ ያለብን ይህ በጣም የብዙ ሰዎች ጥያቄ ነው በነገራችን ላይ እስልምና ከዚህ ጋር በተያያዘ ሁለት መልከታ ነው ያለው የመጀመሪያው ይህ ሰዎችን ስማቸውን በመጥፎ ያነሳንበት ምናልባት አምተናቸው ከሆነ ምናምን ከዛ ይህ ጉዳይ እነሱ ጋር ደርሶ እነሱ ጋር ህመምን ፈጥሮ ከሆነ ፔንን ፈጥሮ ከሆነ ክብራቸውን ነክቶ ከሆነ የተለያየ ጉዳት አድርሶባቸው ከሆነ ሳይኮሎጂካልም ፊዚካልም እነሱን ካሳ የሚያስፈልግ ከሆነ ካሳ ተከሰው ከዛ ሞራሊ ደግሞ እነሱ ጋር ሄደን ይቅርታ መጠየቅ መቻል አለብን አላህ Subhanahu Wa Ta'ala ከዚህ ውጪ በምንም መልኩ ይሄን ነገር አልፈው ይሄ የመጀመሪያው ጉዳይ ነው ሁለተኛው ግን ይህ እነሱን በመጥፎ ያነሳንበትና የነሱን ስም ባልተገባ መንገድ የነካካንበት ጉዳይ እነሱ ጋር ያልደረሰ ከሆነስ አንድን ሰውን አምቶ ሰንበዲ እነሱ ጋር ያልደረሰ ከሆነ ግን ምንድነው ማድረግ ያለበት ክብራቸው ካልተነካ ካልደረሳቸው ካልተጎዱበት
ኢስቲግፋር ማድረግ ለነሱ ይቅርታ መጠየቅ አላህን እንዲሁም ሰደቃ ማድረግ ነው ያለበት። እነሱን ሄዶ ያልጎዳ ከሆነ ይህን በጣም አንደርስታንድ ማድረግ ይፈልጋል። ያ ጀማዓተል ኸይር ከጀርባ ሆነን ሰዎችን ምናንቋሽሽ ክብራቸውን ምንነካ በቅጥፈት ሲባል ሰምተን ሳናጣራ ምናምን መናራግብ ሰዎች ይህንን ነው ማድረግ ያለብን፣ እኔም እናንተም ጭምር ማለት ነው። ሰላም አለይኩም። ሱብሃንአላህ ዲነል ኢስላም ባይዘ በጣም በቃ ረሃ የሆነ ዲን ነው። አልሐምዱሊላህ ረብል ዓለሚን። ባይዘ ሰዎችን ስታስቀይሙ ከአላህ ጋር ብቻ አይደለም ኢስቲግፋር የሚያስፈልገው እነዛን ሰዎች የበደላችኋቸውን ሰዎች መካስ አንደኛው መንገድ ነው። ያን እንግዲህ ኢጓችንን ይሄ ቲቢታችንን ምናምን አስወግደን ሰዎቹ ጋር ፍሮንት ገብተን በቃ ያስቀየምኩ እንደዚህ ነው ሶሪ ምናምን ማለት መልመድ መቻል አለብን። ዲነል ኢስላምም እንደዛ ነው የሚያስተምረን። እስኪ ስንቶቻችንን ትልቅ በደል የተበደልን ወይም ደግሞ ሰዎችኛ የበደልን ሙስሊም ወንድሞቻችን የበደልን እስኪ ኮሜንት ላይ ሐሳባችሁን ዱቅ አድርጉና እንወያይበት። ሐራም ሪሌሽንሺፕ ታሯሩጥና አንተም በቃ ከዛ ያው ይታወቃ አይደል ውጤቱ የታወቀ ነው። መጨረሻ ላይ ብሬክ አለ ምናምን ትዳር ምናምን ዳትልኝ። ከዛ በኋላ አቶዬ ይመጣና ምን ይልሃል? እባክህ ሴቱ እንዳለ አይታመንም እኮ ይላል። እሷ ደግሞ ትመጣና ምን ማግባት ግዴታ ነው እንዴ ትላለች። ማግባት እኮ ግዴታ አይደለም ትላለች። ከዛ ይሄ ትዳር ጠልን ማህበረሰብ እያበዙ እየመጡ ነው። አሁን አላያችሁ? አብዛኛው አለ ሐታ ትዳሩ ላይ ገብቶ ትክክለኛ የሆነ ሐያት ስኬታማ የሆነ ሐያት እንዳይመራ የሚያደርገው መጀመሪያ የነበረው ሐራም ሪሌሽንሺፕ ነው። መጀመሪያ ውጪ ከጨረስከው ውስጥ ምን ልታረግ ትገባለህ? አስለም ምን ልታረግ ትገባለህ? አንደኛ። ሁለተኛ ደግሞ አላህ በማይወደው ሐያት ላይ መስርተው ህይወትን ምን ጠብቀህ ነበር? ውጤቱ ምን እንዲሆንልህ ጠብቀህ ነበር? አንዳንዴ ወላሂ አቂል ነው። ትዳር ማትችሉ ከሆነ ትዳር ላይ አሁን ትዳር መግባት ማትችሉ ከሆነ አርፈ ተቀመጥ። አይ እምቢ ጀምራለሁ አልካል ውጤቱ ለራስህ ያዘው። ባለፍታ ተናግሬያለሁ። ይሄ ፒፒ ምናምን እሱን አይደለም። አሁን እሱን መርሐላ አልፈናል። አረ ፒፒ ላይ ምናምን ማስጨነቅ ምናምን ብቻ አይደለም። ይመጣና አንተን እንዳታገባ ምናምን ይልሃል። ይሄ እናንተ የሳላችሁት ሐያት ነው። በምን አይነት መልኩ ነው የሳላችሁት? እናንተ ያሳለፋችሁት መንገድ አለ አይደል? አላህ የማይወደውን ሐራም የሆነ ሐያት ላይ ነበራችሁ። ከዛ ውጤቱ ያላማረ ሆነ አይደል? ከዛ አንተ ባገኘህ አንተን ባጋጠመህ አይነት መልኩ ትስለዋለህ። በቃ እንዳለ ይሄ ከተቃራኒ ጾታ ጋር የሚደረግ ይሄ የትዳር ግንኙነት ምናምን ፋሽል እንደሆነ አድርገህ ትስለዋለህ። ለራስህ ብቻ ሳለው። እሺ ችግር የለውም ለራስህ ብቻ ሳለው። ለምን ሰውን ትመርዘዋለህ እንዴ? ነገ ከነገ ወዲያ እኮ ማግባት የሚፈልጋለህ እኮ በሐላል መንገድ። ስንት ሴት አለች በሐላል መንገድ እንትን እያለች ራሷን የሰተረች? ስንቱስ ወንድ አለ በሐላል መንገድ ለማግባት የሚያስብ? ለምን እሱን ትነዘንዘዋለህ እንዴ? በቃ ለቲጆ ለራስ ያዘው በቃ እኛ አንፈልግም እንዴ የሆነ በቃ ስልጠና ነው አላችሁ። በቃ ስልጥና ነው የሚባለው። በቃ እኛ እንትን እንደዚህ አይነት ሐያት ላይ መሆናችን መሰልጠናችን ነው አላችሁ። እና መጨረሻ ላይ መሰልጠን ለምን ከበዳችሁ? ሰልጥኑ፣ መጨረሻ ላይም ሰልጥኑ እንዴ። ዝም በሉ። የህብረተሰቡን ህይወት አታናጉት። አብዛኛው ሰው ያለ ትዳር እንዲቀር እያደረጋችሁት። የእናንተን ሐያት ሲያይ ኧረ ትዳር እንዲህ ነው እንዴ ይልሃል። እንዲህ ይልሃል። ያላዩ ምንም ገና እንዴ አንተ ከኋላ የሚመጡ ይሄ ከኋላ የሚመጡ ኤጆች ገና ምንም ነገር የማያውቁትን እነሱን እኮ እየከተብናቸው እኮ በቃ አንተ በቃ የህይወት መስመር እስኪመስል ድረስ ይሄ ሐራም ሪሌሽንሺፕ አሳልፈው ወደ ትዳር የሚገባ ይመስል ያክል አሁን በጣም እየበዛ ነው። አረ እንደው ሐራም ሪሌሽንሺፑ እንደው እኮ እዛው በቀረ ራሳቸው ላይ በቃ ብሬክ በብሬክ እዛ ጋር ብሬክ ዳውን ነው እዚህ ጋር ብሬክ ዳውን ነው እንዳለ በቃ እንደ መንገድ በሉት እንደ አዲስ አበባ መንገድ በቃ እንደዛ በጣም ብዙ ነው ማወራው እዚህ ጋር ልጨርስ። ጀማው ነገሩ እንደኔ አይነቱን ጮሌ እንደኔ አይነቱን ብልጥ የሆነ ሰው አትሸውዱት። ወላሂ ምሬም እናንተ ይሄ የራሳችሁ ሐያት ነው አላህ የከተበባችሁ። አላህ ደግሞ እናንተ ላይ መጥፎ ሰሪ ሆኖ አይደለም ራስ በሰራው ራስ በወሰንከው እንጂ ምንድነው ወማ አሳበኩም ሚን ሙሲበቲን ፈቢማ ከሰበት አይዲኩም ወያዕፉ عن كثير እንደው አብዛኛውን ላሽ እያለህ ነው አላህ። አተብቱብን እኛ እናግባበት። ሰላም አለይኩም። ምን ነው ጃቢር ስብር ብላ ያየው ውስጥ ስብር ብሎ አየሁት ምን ሆንክ ብሎ ነብዩ ሰለላሁ ዐለይሂ ወሰለም ጠየቁት። ያ ረሱላህ ቁቲለ አቢ የውም ኡሑድ የኡሑድ ዘመቻ ጊዜ አባቴ ተገደለ። ወተረከ ዒያለን ወደይነን
ብዙ ቤተሰብና ደይን ጥሎብኝ ሄደ አንቱ የአላህ መልእክተኛ አላቸው ነቢዩ ሰለላሁ ዐለይሂ ወሰለም። ነቢዩ ሰለላሁ ዐለይሂ ወሰለም መጦ ነግሯቸው አይደለም፣ ሁኔታውን አዩትና ምን ነው ስብር ብለሃል ብለው ጠየቁት። ታዲያ እንዲህ የተሰበረውን ሰሓቢ ረዲየላሁ ዐንሁ ነቢዩ ሰለላሁ ዐለይሂ ወሰለም አፈላ ኡበሽሩከ ቢማ ለቂየ አላሁ ቢሂ አባካ፣ አባትህን አላሁ ስብሓነሁ ወተዓላ እንዴት እንደተገናኘ አላህ ፊት እንዴት እንደሆነ ልግለጽልህ እንዴ ላበስርህ እንዴ አሉት ነቢ ሰለላሁ ዐለይሂ ወሰለም። አዎ አንቱ የአላህ መልእክተኛ በላ አላቸው። አላሁ ስብሓነሁ ወተዓላ ማንንም ሰው ሚን ወራኢ ሒጃብ ከግርዶሽ ጀርባ እንጂ አላናገረም አባትህን ሲቀር አሉት ነቢያችን ሰለላሁ ዐለይሂ ወሰለም። ከዛም ምን አለው አላህ ዓብዲ ተመነ ዓለየ ኡዕጢክ፣ የምትፈልገውን ነገር ተመኝ ልስጥህ አለው አላህ። አባትህም እንዲህ ብሎ መለሰ፣ ያ ረቢ አን ቱሕይኒ ፈኡቅተለ ፊከ ፋንየተን፣ ሕይወት መልሰህልኝ ድጋሜ በአንተ መንገድ ላይ መሰዋት ነው የምፈልገው አለ። አላሁ ስብሓነሁ ወተዓላም ኢነሁ ቀድ ሰበቀ ሚኒ አነሁም ኢለይሃ ላ ዩርጀዑን፣ ወደ ዱንያ ከሞት በኋላ ወደ ዱንያ መመለስ የለም የሚለው የኔ ቃል አልፏል፣ እዚህ በፊት የተወሰነ ጉዳይ ነው አለው አላህ ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። እዚህ ላይ ቆም ማለት የምፈልገው ማሊ አራካ ሙንከሲራን፣ ምን ነው ስብር ብለህ አየውህ። ነቢዩ ዓለይሂ ሰላቱ ወሰላም ለዚህ ሰሓባ ከጎኑ መሆኑን እየገለጹለት ነው። ያንተ ጭንቀት ያሳስበኛል ምን ሆንክብኝ እያሉት ነው።